ለኔ እኮ የተለወጠ ነገር የለም። በጉዳተኝነት ያስተሳሰብ ችግር ነው። በማይመች ሁኔታ ውስጥ ግን የሚመች አድርጎ የሚያኖረን ጌታ ነው። በእግዚአብሔር እጅ ነው። በአጥር ነገር ታጥሯል። ብዙ ቃሬዛ ላይ የተኙ ሰዎች አሉ። ይቅርታ የእናንተ ቦታ እዚህ ጋር ነው አለኝ። ለፈውስ ነው ጸሎት የመጡት? ለማምለክ ነው የመጡት? ጠይቋቸው መጀመሪያ። ገባኝ ወዲያው። አይ እኔ እንኳን ለአምልኮ ነው የመጣሁት፣ ጸሎት አይደለም የመጣሁት፣ ለምስጋና ነው። ጸሎት ይፈልግ የመጣው እንዳይመስል አልኩ። ውድ ተመልካቾቻችን እንዴት ቆያችሁን? ሁለተኛውን ክፍል ደግሞ ዛሬ ዘንላችሁ መተናል። እንድትከታተሉን የቀረውን ሐሳብ እንድታገኙት በአክብሮት እንጋብዛችኋለን። መልካም ጊዜ ሆነላችሁ። እንጂ ተመለስ ባለምዬ። እኔ አሁን ደግሞ ላነሳ የፈለኩት ስለ ቤተ እምነቶች ነው። እንደ አጠቃላይ ቤተ እምነቶች ለአካል ጉዳተኛ እያደረጉት ያሉትን በአካል በዛ በየቤተ እምነቱ በጣም ብዙ እምነቶች በኢትዮጵያ አሉ። ብዙዎችን ጓደኞች አሉን፣ ዘመዶች አሉን እና እየተደረገ ያለውን ነገር በቅርብ ታያለሽ። ደግሞ አንቺ በጣም ብዙ አካል ጉዳተኛ ወደ አንቺ ይመጣል ከስራሽም አንፃርና ምን ያለሽ አሁን እየተደረገ ስላለው በቤተ እምነቶች መካከል በዛ ውስጥ ለአካል ጉዳተኞች የሚሰሩትን ነገር እንደው በቂ ነው እንደው ተጀምሯልስ ብለሽ ታምኛለሽ? ምንድነው አስተያየትሽ? እንግዲህ ያው መልካም ነገርም አለ፣ ደግሞ በተወሰነ ነገር ማስተካከል ያለበት ነገር አለ ብዬ አስባለሁ። ቅድም እንደተናገርነው ነው እውቀት ያስፈልገናል። በእውቀት መኖሩ ጌታም እግዚአብሔርን በጣም የሚወደው በጣም የሚያከብረው የሰው ልጅ በእውቀት መኖር እንዲችል አይደለ? እንደዚህ ስታር ጌታ ኢየሱስ ደስ ይለኛል። ብዙ ጊዜ ይጠይቃል፣ መዳን ትፈልጋለህን? ብዙ ጊዜ ጠይቆ ብዙ ነገሮችን ሲያደርግ እናያለን። ፍቃድ ማለት ነው፣ ፍቃድ ይጠይቃል። እና እንደዚህ አይነት ሰዎች መሆን አለብን ብዬ አስባለሁ። እኔ አሁን ቸርች ሲሄድ ብዙ ጊዜ የተለያየ ነገር ይገጥመኛል። በጣም አምልኮ ወዳለሁ፣ አምልኮ በጣም ነው የምወደውና ብዙ ጊዜ ኳየሮች ካሉ ኳየሮችን ማየት ነው የምፈልግ። ያየዋቸው ማምለክ ደስ ይለኛል። አንዳንዴ አይሳካልኝም፣ አይ ለማይቻል ነው ብዙ ሰዎች የሚገጥሙሻል። ግን ያኔ ደግሞ ያው መቀበል አለብሽ። እና ብዙ ጊዜ በእንደዚህ አይነት ሁኔታ ሲሄድ አንድ ጊዜ በጣም የሚገርም ነገር ገጠመኝ። ለትምህርታችን ስለሆነ ነው። ያው በተለያየ መንገድ ይገጥምሻል ስትሄጂ። እና አንድ ቀን ኮንፈረንስ ነበረ አንድ ቸርች ሄድኩኝ። ሲሄድ ልክ ስገባ አይ ቦታ እንዳይሞላብኝ ቶሎ መሄድ አለብኝ ብዬ ነው የሄድኩት። ልክ ሲሄድ በር ላይ ተቀበለኝ አንድ አስተናጋጅ። ከዛ ይቅርታ የእናንተ ቦታ እዚህ ጋር ነው አለኝ። ከዛሽ የት ጋር ነው ስለው ወደዚህ ነው ሲል የሆነ በአጥር ነገር ታጥሯል። ብዙ ቃሬዛ ላይ የተኙ ሰዎች አሉ፣ የሚጸለይላቸው ሰዎች አሉ። ከዛ በኋላ የእናንተ ቦታ እዚህ ጋር ነው አለ። ገባኝ ወዲያው። አይ እኔ እንኳን ለአምልኮ ነው የመጣሁት ወንድሜ፣ ለአምልኮ ነው የመጣሁት እና ወደዛ ወደ አምልኮ አይ ስለማይቻል ነው። ከዛ መጨረሻ ላይ ማለት አልፈለኩም እንደዛ ማለት፣ ግን ምን አልኩኝ፣ ለጸሎት አይደለም የመጣሁት ለምስጋና ነው። ጸሎት ይፈልግ የመጣው እንዳይመስል አልኩ። ማለት የለብኝም ጸሎት ፈልጋለሁ፣ ግን ለአምልኮ ነው የመጣው ወንድሜ እባክህ። አይ ስለማይቻል ነው ለእናንተ በቃ እንደናንተ ያሉ ሰዎች እንዲቀመጡ የተዘጋጀው ቦታ ይሄ ነው አለ። ከዛ በጣም ነበር ልቤ በቃ ያዘነው። በጣም ደስ ብሎኝ ነው የመጣሁት ጌታን ለማምለክ እና በቃ ግን ምን አልኩ፣ ጌታ ወይ ነኝ ከወንድሞቼ እዚህ ካሉት እህቶቼ አልበልጥ። እሺ ብዬ በጣም ልቤ ወርዶ አዝኜ ሄድኩኝ እና አጠገቤ በዚህ በካቴተር ተጠቀሙ በጣም መጥፎ ጠረን ነበረ። ግን በቃ ልቤ ወርዷል፣ በጣም አዝኛለሁ። እግዚአብሔር ሆይ እባክህን በቃ ማለት ፈውስ ያስፈልገናል። ይሄ ስጋዊ እይታችን መስተካከል መቻል አለበት። የጌታ አይን ያስፈልገናል፣ የኢየሱስ አይን ያስፈልገናል። ምናይበት እኩል ምናይበት እሱ እየጠየቀ ነው አይደል? መዳን ትፈልጋለህ ያለ እየጠየቀ ነው ጌታ የሚያደርግ እና አያስፈልግም ማለት አይደለም። ደስ ይለኛል ብፈወስ፣ በጣም እጅግ በጣም ደስ ይለኛል። ግን ደግሞ
አልተፈወስኩም ብዬ አላማረርም። ጌታን አመሰግነዋለሁ። ብዙ መልካም ነገር በህይወት ያድርጓል። ብዙ ድንቅ ነገር አድርጓል። ለብዙዎች ብርታት አድርጎኛል። ለብዙዎች መጽናኛ አድርጎኛል። ይህንን ካደረገ ጌታ እኔ በእግሬ ተነስቼ ብራመድ ባልራመድ ምንም የጎደለብኝ ምንም አይነት ነገር የለም እና እግዚአብሔር መመስገን መቻል አለበት። ቅድም እንደተናገርነው ሰው በውስጥ አይደለ ማንነቱ በውስጥ ልቦናው መለወጥ መቻል አለበት። ሌላ ሁሉ ሰው እኮ ቆሞ የሚሄደው ሰው እኮ ብዙ የራሱ ሸክም፣ የራሱ ህመም፣ የራሱ ከባድ ነገር ያለበት ነው እና በሁሉም ግን የሚያኖረን የእግዚአብሔር እጅ ነው። ደስ ይለኛል። አንድ ጊዜ ጌታ ምን በጣም የሚያስደንቅ ነገር ጌታ አስተማረኝ አደረገ። አንድ ጊዜ የተከራየሁበት ቤት ቆንጆ ቤት አገኘው። አሁን ማስተምርበት ደግሞ የምኖርበት ቤት ነው አገኘውና ከዛ በኋላ ሂጅ ቤቱን ሳይሆን ቆንጆ ነው። ከዛ እዛ ቤት ገባሁና ወደምሰራበት ወደ ጋለሪው ለመሄድ ግን ከዚህ ከማስተምርበት ቤትና ከምኖርበት ቤት ወደምሰራበት ደግሞ ወደ ጋለሪው መሄድ ኮረኮንቻለሁ። ከዛ በቃ የተወሰነ ቀን ቤቱን ከገባሁ በኋላ ጥሩ ነው፣ ጌታን አመሰግን፣ ቆንጆ ቤት ነው። ከዛ ወደ ስራዬ ለመሄድ ግን አንድ ሳምንት ያህል ከተመላለስኩ በኋላ ኮረኮንቹ በጣም ያንገጫግጫል፣ በጣም ይገጫገጫልና ከዛ በዚህ በኩል ህመም ተሰማኝ። ከዛ በሚቀጥለው ሳምንት ደግሞ በዚህ በኩል በኢየሱስ ስም ኧረ ነገር ግን ከኩላሊቴ ላይ ችግር አለው እንዴ ስል አንድ አብሮኝ የሚሄድ ጓደኛዬ ኧረ አለም ምን ሆነሻል? በጣም ችግር አለው፣ ኮረኮንቹ እኮ እንዲህ እኮ መንገጫገጭ የለብሽም እኮ አለና እሱ ደግሞ ጨመረልኝ። ከዛ በጣም ነበረ በቃ ማለት ወይኔ በቃ 1 ወር 2 ወር ከቆየውማ በቃ ኩላሊቴ ፌል ማድረጉ ነው አልኩት። ከዛ በኋላ ምን አልኩ አንድ ልምምድ አለ በቃ ጌታን እነግረዋለሁ። ከዛ ያን ቀን ልጁ እንደዚህ የተናገረ ቤት ገብቼ ማታ ስጸልይ ጌታ ሆይ አልኩት፣ ጌታ እኔ ቤቱ በጣም ቆንጆ ነው ጌታ፣ እንግዲህ አንተም እንደምታየው ነው ቆንጆ ነው ቤቱ፣ ለኔ ተመችቶኛል። ግን አሁን ለዚህ መንገድ ብዬ ጌታ ሆይ ቤቱን መልቀቅ የለብኝም። በቃ አንተ የምታደርገውን አድርግ፣ ወይ መንገዱን አስተካክልልኝ ወይ ደግሞ ጌታ ሆይ በቃ አንድ ነገር ግን እንድታረግልኝ እፈልጋለሁ ብዬ ተኛሁ። እንደዚህ ነው ከጌታ ጋር ማወራው። በጣም የሚገርመው ከ8 ወር በኋላ አንድ ቀን ልክ መንገዱን ይሄ ኮረኮንቹን መጥቼ እጥፍ ስል ወደ ቤቴ እጥፍ ስል ደግሞ ይብሳል ኮረኮንቹ፣ ትንሽ ድንጋዩ ተለቅ ያለ ነው። ልክ እጥፍ ስል ዊልቸሬ በጣም በሚታወቅ በተገለጠ መንገድ ልክ ስፖንጅ ላይ እንዴት ነው አንቺ ስፖንጅ ላይ የሆነ አንዳንዴ የሚነጥር ቦታ ላይ ስትሆኚ የሚሰማሽ አይነት ምቾት፣ ኃይለኛ ምቾት ዊልቸሬ ተሰማኝ ማለት ነው። ልክ ስፖንጅ ላይ እንዳለ እንዴ ብዬ ዞር ብዬ ዊልቸሬን አየሁት። የፈጠጠ ድንጋይ ነው። እንዴ ምንድን ነው ብዬ ምቾቱ በጣም የተገለጠ ነው። እንዴት የተፈጠጠ ድንጋይ ላይ ልክ እንደ ስፖንጅ አይነት ምቾት ይሰማኛል ብዬ ሳስብ የዛሬ 8 ወር አካባቢ ወደዚህ ቤት ስገባ የተናገርኩት ቃል አስታወስኩ። ለካ ከዛ በኋላ አንድም ስጋት በፊት ላይ የሚሰሙ ነገሮች የኮረኮንቹ እንደዛ መገጫገጭ የት እንደገባ ለ8 ወር ከአይምሮ እስኪጠፋ ድረስ ረስቼዋለሁ። ለኔ እኮ የተለወጠ ነገር የለም። ኮረኮንቹ እንደፈጠጠ ነው። ነገሮች እንዳሉ ናቸው። ለኔ የተሰራ አስፋልት የለም። ነገር ግን መንገዱ ለኔ ምቹ ሆኗል። ለኔ አስፋልት ሆኗል። ከዛ በጣም ተደነቅኩ። ዋው እግዚአብሔር ሆይ ለካ የሰው ልጅ መኖሪያ አንተ ነህ። ማለት መኖር ያለብን በእግዚአብሔር እጅ ነው። ነገሮች ስለተለወጡ አይደለም። ነገሮች ስለተስተካከሉ አይደለም። የኛ ምቾት የእግዚአብሔር እጅ ነው
እኔ በቃ ገረመኝ። እንዴ ነገሮቹ ፈጣው አንድም ነገር የተለወጠ የለም። ነገር ግን ለኔ ስፖንጅ ሆኗል፣ ለኔ ምቹ ሆኗል። ከአይምሮ እስኪጠፋ ድረስ ማለት ነው። አይገርምም? የእግዚአብሔር እጅ ለካ መኖር ያለብን በእግዚአብሔር እጅ ነው እንጂ በተለወጡ ነገሮች አይደለም፣ በመናያቸው ነገሮች አይደለም። መኖር ያለብን በእግዚአብሔር እጅ ነው። የሰው ልጅ መኖሪያው አይደል? በጣም አስደናቂ ነው። እንግዲህ ይህ እጅ ነው የሚያኖረን። በእግር ስለሄድን አይደለም አይደል? አይናችን ባለማየቱ አይደል? በምንም አይነት ሁኔታ ሰው አይደለ መኖሪያው እግዚአብሔር ነው። ሁሉም ነገሩ እረፍቱ እግዚአብሔር ነው። ምቾቱ እግዚአብሔር ነው። ይህንን ህይወት ነው የሰጠን። እግዚአብሔር ይመስገን። በጣም የሚደንቀኝ ሁሌ ሳስበው እንባ የሚመጣኝ የፈጠጠ ድንጋይ ለኔ እንዴት ስፖንጅ ሆነ እላለሁ። በቃ እንዴት ጌታ ሆይ እንዴት አይነት ድንቅ አምላክ ነህ! እንዴት አይነት ውብ አምላክ ነህ! እንዴት የፈጠጠ ነገር፣ እንዴት እንደዚህ የፈጠጠ ድንጋይ ለኔ ስፖንጅ ሆነ! እንዴት ምቹ ሆነ! በጣም አስደናቂ ነው እግዚአብሔር እጅ። እግዚአብሔር ይመስገን። መጽሐፍ ቅዱስ አይደል መኖሪያ የዘላለም አምላክ ነው፣ መኖሪያ የዘላለም አምላክ ነው የተባለው እኮ በምድረ በዳ እየኖረ ነው የእስራኤል ሕዝብ። ግን ምድረ በዳ ስለኖርክ አይደለም፣ የሆነ ነገር ስለሆንክ አይደለም፣ መኖሪያ ራሱ እግዚአብሔር ስለሆነ። ግን በምድረ በዳቸው ውስጥ ልብሳቸው አላለቀም፣ ጫማቸው አላለቀም። አይገርምሽ? ያ ሁሉ መንገድ እየሄዱ ፀሐዩ እንኳን አላቃጠላቸው፣ ከላይ እሱ ይከልላቸው ነበርና እውነት ነው። የምንኖረው በእግዚአብሔር ስለሆነ እደነቃለሁ። በቃ መኖሪያችን እግዚአብሔር ነው። በማይመች ምድር ውስጥ በማይመች ሁኔታ ውስጥ ግን የሚመች አድርጎ የሚያኖረን ጌታ ነው። ብዙ ማለት እንችላለን፣ ግን ወደ ኖርዋን እንመለስና ቤተ እምነቶች ያው በጣም ብዙ ስልኮችን እቀበላለሁና በኦርቶዶክስ ያሉ እህቶቻችን ወንድሞቻችን እናወራለሁ፣ በሙስሊምም ያሉ ወንድሞችን እናወራለንና ፕሊስ እንግዲህ ሊያመልኩ የሚመጡ ብዙ ሰዎች አሉና በየቤተ እምነቶቻችሁ አካል ጉዳተኞች የሚፈልጉትን ያው ዓለምዬ እንዳለችው እኮ ነው። ጠይቋቸው መጀመሪያ ለምን መጡ? ምን ትፈልጋለህ? እኮ የሚፈልጋውን ስለሆነ ነው ኢየሱስ የጠየቀው። ስለዚህ የሚፈልጉትን ለማድረግ የተዘጋጃችሁ ሁኑ። ከዛ ደግሞ ጠይቋቸው መጀመሪያ። ለፈውስ ነው ጸሎት የመጡት፣ ለማምለክ ነው የመጡት። የፈለጉትን ግን እንዲያደርጉ በሮችን እንድትከፍቱ በብርሃን ሾው ስም እንግዲህ በዚሁ አጋጣሚ ለመናገር እንወዳለን። ወደ ዓለምዬ ተመልሻለሁ። ሁለት ትልልቅ ኢቨንቶች እየተዘጋጁ ነው። አሁን የስዕሉ አለቀ። እንግዲህ ይሄኛው ኢቨንት እየተዘጋጀ ነው። እግዚአብሔር ይመስገን። መቼስ ይሄንን ሁሉ ብቻሽን እንዳላዘጋጀሽው አምናለሁ። በዙሪያሽ በጣም ብዙ ሰዎች አሉ፣ በጣም ብዙ አካላቶች አሉና ምናልባት እነዚህን ሰዎች ማናቸው ወይ ደግሞ ልታመሰግኛቸውም ካልሽ እኔ በጣም የምወዳቸው ያው ያንቺ አብረውሽ ያሉ ልጆች እንዴት እንደምወዳቸው እንዳትጠይቂ። በጣም ምርጥ እግዚአብሔር ሰው ይሰጣል። በቃ ለዓለምዬ ሰው ሰጥቷታል ብዬ አስባለሁና እነሱም አሉ። ሌሎችም ድርጅቶች ካሉ እስቲ ለማመስገን እድሉን እንድታገኝ ስለነሱም ትንሽ አጫጭ። ያው እንዳልሽው ነው፣ በርካታ ሰዎች አብረውኛሉ። የመልካም ሰዎች ውጤት ነኝ። እንግዲህ መልካምነት እንዳንቺ ነው፣ ብርሃን ነው። የሰውን ህይወት ያበራል፣ የሰውን ልቦና ያበራል። መልካምነት በጣም ያስፈልገናል፣ በጣም በጎነት ያስፈልገናል። በጣም ጌታ ይወደዋል፣ መልካም ስብዕናን ይወደዋል ጌታ። መልካም ስብዕና ያላቸው ሰዎች ለብዙዎች ብርሃን ናቸው። ስለዚህ የኔ ህይወት በብዙ መልካም ሰዎች የተገነባ ነው። እንግዲህ ጌታን ከማግኘት በፊት በካቶሊክ ቤተክርስቲያን ነው ያደግኩት። በጣም ብዙ መልካም ሰዎች ያሉበት ቦታ ነው። እግዚአብሔር በዛ ውስጥ በጣም ድንቅ ነገር አስተምሮኛል፣ በጎነትን፣ መልካምነትን። እዚህም ደግሞ
ጌታን ካገኘው በኋላ ደግሞ ጌታ በብዙ መንገድ ደግሞ በጣም በመልካም ሰዎች ባርኮኛል። አብረውኝ የሚያገለግሉ አብረውኝ የሚሰሩ ብዙ እንግዲህ ጓደኞች ሰጥቷል። እንግዲህ ሰው የእግዚአብሔር ስጦታ ነው። የኔ ስራ በምችለው ሁሉ ጌታን ደስ በሚያሰኘው ህይወት መኖር፣ ሌላው ደግሞ ለብዙዎች ብርሃን መሆን፣ ብዙዎችን በምችለው ሁሉ ማስተማር፣ ማገዝ፣ በዛ ህይወት እኖራለሁ። በአቋም እጸልያለሁ ጌታ መልካም ሰው እንዲያደርገኝ፣ በጎ ሰው እንዲያደርገኝ፣ ጠቃሚ ሰው እንዲያደርገኝ። በዛ ውስጥ ደግሞ እግዚአብሔር ሰዎችን ወደኔ ያመጣል። በጣም በቃ ቅድም እንደነገርኩሽ ነው። ሰው መኖሪያው የዘላለም አምላክ እግዚአብሔር ነው። ሁሉ ነገራችን በሱ የተያዘ ነው። ሰዎችን ወደ አንቺ የሚያመጣው በረም የሚከፍትልሽ፣ አይምሮሽን የሚከፍት፣ የውስጥ ልቦናሽን የሚከፍት አይደለ? ሁሉን ውብ የሚያደርግልሽ እሱ ነው ባለቤቱ። ስለዚህ በጣም በሰዎች ባርኮኛል እግዚአብሔር። ይመጣሉ ሰዎች በቃ እንዳየሻቸው በርካታ ወጣቶች አብረውኛሉ። በተለይ ከምሰራቸው ስራዎች አንዱ ታዳጊዎችን አስተምራለሁ። ኦልሞስት ወደ 15 ዓመት ነው እንግዲህ ስል ታዳጊዎችን አስተማርኩት። ገርጂ አካባቢ በጣም ይታወቃል የኔ ትምህርት ቤት። በርካታ ታዳጊዎች ይመጣሉ። እንግዲህ በጣም በትንሽ በጠባብ ቦታ ግን በጣም እጅግ በጣም ብዙ ትውልድ የተማረባት። ስዕል ብቻ አይደለም፣ ከስነ ጥበብ ብቻ አይደለም፣ ስነ ምግባርም ጭምር ነው አብሬ የምሰራው። እንግዲህ ይሄ እድል ነው፣ ጌታ የሰጠኝ እድል ነው። በዛ ውስጥ ወንጌልን መስራት ጌታ ደግሞ አግዞኛል። በርካታ ወጣቶች ወደ ጌታ መጥተዋል። በዛ ውስጥ ብዙ እግዚአብሔር ትውልድን ሰጥቶኛል። እንግዲህ መጽሐፍ አሳትማለሁኝ በየጊዜው በየአመቱ። ከ4 ዓመት ጀምሮ ነው በርካቶቹ እኔ ልጆችን ማስተማር ነው የምወደው። የልጆች አስተማሪ ነኝ ረጅም ዓመት 15 ዓመት። ስለዚህ በዛ ውስጥ በጣም እጅግ በጣም ብዙ ነገር እግዚአብሔር በር ከፍቶልኛል። ከነሱ ጋር አብሬ መጽሐፍቶችን እንድጽፍ በመጽሐፍ በኩል እነሱን ማስተማር እንድችል። ያው ልጆች ብዙ ጊዜ ጠያቂዎች ናቸው። ሚስ ምን ሆነሽ ነው ዊልቸር ላይ ተቀመጥሽው? ሚስ ምንድነው እንዳንቺ መንገድ ላይ እንደዚህ በዊልቸር መሄድ የሚለምነው ምንድነው? ሁሉም ያዩትን ነገር ይጠይቃሉ። ግን በዛ መንገድ እንዴት እነሱን ማለት ማስተማር እችላለሁ? እንዴት መልካም ትውልድ ከመሆን አንፃር እንዴት መስራት እችላለሁ የሚለውን እጸልያለሁ። እንዲያውም እነሱ ተማሪዎች ከመግባታቸው በፊት በጣም የሚቀመጡበት ወንበር ላይ እጸልያለሁ። በቃ እግዚአብሔር ሆይ በቃ እዚህ ከመገኘታቸው የተነሳ በፍጹም ካንተ የሚያመልጥ ትውልድ እንዳይኖር እግዚአብሔር ሆይ በቃ በዚህ ውስጥ አንተ መንፈስ ቅዱስ በህይወታቸው በእነዚህ ታዳጊዎች እንድታልፍ በቃ ያንተ እንዲሆኑ ያልኩኝ የኔን ድርሻ ማድረግ ያለብኝን ሁሉ አደርጋለሁ። እግዚአብሔር ይመስገን። መልካም በቃ ትልልቅ ነው። አሁን እንግዲህ ዩኒቨርሲቲ ገብተው የሚመጡ አሉ። ትልልቅ ነው አድገው። በዛ ውስጥ የኔ ዓላማ የኔ ድርሻ መልካም ሆኖ መልካም ነገር በልባቸው ማስቀመጥ ነው። እንግዲህ ብዙ ጊዜ ታውቃለሽ ልጆች ነጭ ወረቀት ናቸው ይባላል። የሰጠሻቸውን ሁሉ የሚይዙ ናቸውና አሁን አንዳንድ አስተማርኳቸው ልጆች እየፈለጉኝ አሁን መምጣት ጀምረዋል። እንግዲህ 10 ዓመት ሆኖ እኔ ጋር የገቡ ነው። ትምህርት ቤቱ 15 ዓመት ነው ብዬሻለሁ። 10 ዓመት ሆኗቸው እኔ ጋር የገቡ 25 ዓመት ሆኗቸው ዩኒቨርሲቲ ገብተው መጥተው በቃ መንገድ ላይ ሲያገኙ አለማስታወሽኝ ወይ እከሌ እኮ ነኝ ይሉኛል። ፎቶግራፋቸውን ይልኩልኝ። ያላቸው ፍቅር ያላቸው ነገር እግዚአብሔርን አመሰግነዋለሁ። በቃ ማለት ልክ ሲያገኙኝ የሚያሳዩኝ ፊት በቃ የሚሆኑት ነገር እግዚአብሔር ሆይ ማለት በቃ በአቋም በዚህ በሰጠኝ ስራ ላይ በቃ ማለት መልካም ነገር ከኔ እንዲያገኙ ገና ከትንሽነታቸው ጀምሮ ጌታን ለምነዋለሁ መልካም ነገር ከኔ እንዲወስዱ እና በምችለው ሁሉ ያንን አሁን አድገው እኔ ጋር ሲመጡ አየዋለሁ። እና እግዚአብሔር በዚህ ውስጥ በጣም ብዙ ነገር እንግዲህ አስተምሮኛል። ደግሞ እግዚአብሔር ሰጥቶኛል። ትምህርት ቤቱ አለ። ሌላው ጋለሪ ደግሞ ዓለም ጋለሪ ደግሞ በተለይ እንደምታውቂው ቅዳሜ ላይ የሐሳብ መድረክ አለ። የውይይት መድረክ ነው። በርካታ ወጣቶች ይመጣሉ። አንድ ሐሳብ ይነሳል።
መልካም ሀሳብ፣ ትውልዱን የሚጠቅም ሀሳብ እሱን ደግሞ በደንብ እንወያያለን። በደንብ ደግሞ ጠቃሚ ሀሳብን ይዘን የምንወጣበት ነው። በተለይ ሀገራችን ይሄ ነገሮቻችንን ተነጋግረን የመፍታት ጉዳይ ማለት እንግዲህ ሀገራችን ላይ ብዙ ነገር በቃ ተነጋግረን መፍታት የምንችላቸውን ነገሮች በጣም በብዙ ጦርነት ብዙ ወንድሞቻችን ብዙ እህቶቻችን የምናጣበት መንገድ ይበዛልና ግን ትውልዱ የሚነጋገር ትውልድ መሆን መቻል አለበት። ቁጭ ብሎ ነገሮችን መፍታት የምንችልበት። ሌላው አብረን የተባለ ደግሞ ይሄ እንደሚታየው አብረን ለትውልድ እንዲህ ደግሞ ነገን አብረን እንሳል የሚለውን ሐሳብ ደግሞ ይዞ የመጣው ደግሞ አብረን የተባለ ደግሞ በጎ አድራጎት ድርጅት አለኝ። ይሄ ደግሞ የኔም ህይወት ስለሆነ አካል ጉዳተኞች ላይ ነው የሚሰራው። አካል ጉዳተኞችን ማሰልጠን፣ በአስተሳሰብ ይሰለጠኑ ማድረግ፣ በተለያየ በመልካም ስብዕና የሰለጠኑ ማድረግ። እንዳየሽው አሁን የተለየ ሐሳቦች እስካሁን ሀገራችን ላይ ያልተሰሩ ሐሳቦችን ጌታ ኢየሱስ ይሰጠኛል ሐሳቡን። በዛ መንገድ ደግሞ እነዚህ ያልተሰሩ ሐሳቦችን ደግሞ በደንብ እንሰራለን። እንግዲህ የተሻለ ነገር ለትውልዱ ማምጣት የምንችልበት አካል ጉዳተኝነት የአስተሳሰብ ችግር ነው እንጂ የእግር ጉዳይ የሌላ የአካል መጎዳት ጉዳይ አይደለም። እኔ አካል ጉዳተኛ ምን አይነት ሰው ነው ብትይኝ መልካም ስብዕና የሌለው ሰው ነው። አስተሳሰቡ የተበላሸበት ሰው ነው። በጣም ቀናነት የሌለው፣ በተለይ ራስ ወዳድነት ያለበት፣ በተለያየ መንገድ በቃ በቅንነት ሀገሩን የማያገለግል ማህበረሰቡን የማያገለግል በየትኛውም መንገድ ኃላፊነት የማይሰማው ሰው ለኔ አካል ጉዳተኛ ነው። ይሄ ሰው ህመምተኛ ነው። አይታይም፣ የሚታይ አይደለም እንጂ ሕክምና የሚያስፈልገው ሰው ነው። ብዙ አገራችንን እየጎዳው ያለው የዚህ አይነት አስተሳሰብ ያለው ማህበረሰብ ነው። ኃላፊነቱን ቢሮ ሄደሽ ኃላፊነቱን በአግባቡ አለመወጣት። ስታየው ግን ክራባት አድርጎ የተለያየ ነገር አድርጎ በጣም አምሮ የተቀመጠ ሰው ነው። ግን በጣም ከባድ አስተሳሰብ ያለው ሰው፣ በቅንነት ማህበረሰቡን አለማገልገል፣ የተሰጠውን ኃላፊነት በአግባቡ አለመወጣት፣ ይሄ በጣም ትልቅ ህመም ነው እና አካል ጉዳተኛ ምለው ነው። ያው ይቅርታ ጠይቃለሁ። እንደዚህ አይነት አስተሳሰብ ያለበት ሰው በጣም ትልቅ ፈውስ የሚያስፈልገው፣ በጣም ወደ ጌታ መጮህ ያስፈልጋል። በተለይ ጤነኛ አስተሳሰብ እንዲኖረን ጌታ ኢየሱስ ደግሞ እኛ ከፈለግነው ይሰጣል እኮ አይደለ? ፍቃድ ነው እንጂ ችግሮቻችንን እኮ በጌታ ፊት ብናቀርብ እኮ ጌታ በቃ ያስተካክለዋል አይደለ? ውብ ያደርገዋል። እና ብዙ ጊዜ እኔ ስጸልይ እጄን ጭኜ ጭንቅላቴ ላይ እባክህ ጌታ ሆይ በቃ ቅና ልብ እንዲኖረኝ እለዋለሁ ጌታን። በቃ አልፈልገውም፣ በቃ ጥሩ ስብዕና እንዲኖረኝ እርዳኝ እለዋለሁ። በቃ ጌታ ሆይ እላለሁና ጌታ ግን ያንን በጣም ሲያደርገው አይቻለሁ። እግዚአብሔር ያልነበረኝን ቋንቋዎች ሲጨምርልኝ አይቻለሁ። በብዙ መንገድ እኔ ራሱ በጣም እስከደነገጥ ድረስ እንዴ በጣም የሌለ ውብ የሆኑ ንግግሮች፣ ውብ የሆኑ ነገሮች በጣም መንፈስ ቅዱስ በሕይወቴ ሲጨምር አይቻለሁ። ስለዚህ መጸለይ ያለብን ማለት ነው። ጌታ ኢየሱስ ሁሉንም ነገራችንን ውብ ያደርገዋል፣ ያሳምረዋል። ያ ጌታ ይባረክ። በጣም ደስ ብሎኛል ዛሬ በድጋሚ ስላገኘሁሽ። እኔ የሚጨምረው ምንድነው እነዚህ ሁለት ኢቨንቶች ሲዘጋጁ አብረዋት ያሉ በጣም የተወደዱ ወጣቶች አሉ አብረዋት የሚሰሩ። በቃ እኔ በስማም ሲሮጡ ምናምንና እግዚአብሔር አምላክ ይባርካችሁ። ተባረኩ፣ በነገር ሁሉ ተባረኩ። እግር ስለሆናችኋት ሐሳቧን ወደ ምድር አውርዳ እንድትሰራ እድል ስለሰጣችኋት በጣም ነው የምናመሰግነው። እኔ በጣም ነው ማመሰግናቸው። ያው በጣም ወዳጆቼ ናቸው፣ ለኔ በጣም ነው ወዳቸውና ተባረኩ ማለት ወዳለው። የመጨረሻ አንደኛ የምታስተላልፊው መልእክት ካለ አጠቅለል አድርገሽ፣ ሁለተኛ የምታመሰግኚው ካለ። እኔ ግን በጣም ነው ማመሰግነው። ተባረክልኝ አለምዬ። አመሰግንሻለሁ። ማመስገን የምፈልጋቸው በጣም ረጅም ዓመት ጓደኛዬ የሆነች ራሄል ሽባባው ትባላለች። ራሄል ዘማሪ ናት። ማመስገን ፈልጋለሁ እሷን። እጅግ በጣም ድንቅ ሴት ናት። በጣም ከመጀመሪያ ጀምሮ በህይወቴ ውስጥ ያለች ናት። ጌታ
የሰጠኝ ጓደኛዬ ናት። አሁን አጠገቤ ስለሌለች ነው። እጅግ በጣም ድንቅ ሴት በህይወቷ በሁሉም ነገሯ ህይወቷን አካፍላ በተለይ መስራት እንድችል የተለያየ ሐሳቦችን ከኔ ጋር ሆና በማምጣት በተለያየ መንገድ በገንዘቧም በተለያየ መንገድም ያገዘችኝ በጣም እጅግ የምወዳት ጓደኛዬ ናት። ሌላው ዘውዴ ተፈራ ትባላለች። ሌላዋ ጓደኛዬ ደግሞ በጣም ለህይወቴ ልክ እንዳንቺ ብርሃን የሆኑኝ ናቸው። እግዚአብሔር የተመሰገነ ይሁን። ጌታ ያው ሰው ነው የሚሰጥ። መልካም የሆኑ ቤተሰቦቼ አባቴ ጌታቸው ወርቁ፣ እናቴ በህይወት የለችም አስቴር ወልደሰንበት በመልካም ስምና እኩል ከሌሎች ልጆቻቸው ጋር እድል በመስጠት ያሳደጉኝ ናቸው። ዛሬ ለብዙ ትውልድ እንድጠቅም ብርሃን የሆኑኝ ናቸው። ጌታ ኢየሱስ እንግዲህ በእነዚህ መልካም ቤተሰቦች መልካም ጓደኞች አብረውኝ የሚሰሩ የአብረን አባላት በአጠቃላይ በጣም ወጣቶች ናቸው። በርካቶቹ ጊዜያቸውን ገንዘባቸውን በሁሉ መንገድ ሰጥተው በሁሉም ስራዬ ላይ ወደ 10 ቲም አባላት አሉ ከኔ ጋራ እንዳየሻቸው። እጅግ በጣም ላመሰግናችሁ። እግዚአብሔር ይባርካችሁ በሁሉም ነገር። አሁንም አቅም ስለሆናችሁኝ አብራችሁኝ ስላላችሁ እጅግ በጣም ወዳችኋለሁ፣ አመሰግናችኋለሁ። እንዲሁም በሁሉም መንገድ አሁንም ትውልድ ላይ ለመስራት የቀና ልቦና ስላላችሁ ጓደኞቼን ሁሉ አብረውኝ የምታቁኝን ሁሉ የማታቁኝን ሁሉ ያገሬ የተወደዳችሁ ወገኖቼ ሁሉ በጣም በመልካም ስብዕና እንኑር፣ ለሌላው በመትረፍ እንኑር። በኃላፊነት የተሰጠንን ነገር ሁሉ ጌታ የሰጠንን አደራ እንወጣ፣ ለሰዎች ብርሃን እንሁን። ደግሞ በተጠያቂነት በኃላፊነት በየትኛውም ቦታ እንኑር የሚል መልእክት አለኝ። አብረን ለትውልድ የተባለውን መጽሐፍ እንድትጠቀሙ እንድትወስዱ መታችሁ ደግሞ አብራችሁኝ ከኛ ጋር እንድትሆኑ በኃይሌ ግራንድ መጋቢት 20 8 ሰዓት ላይ መምጣት ትችላላችሁ። ጋብዛችኋለሁ። እጅግ በጣም ወዳችኋለሁ። አመሰግናለሁ። ተባረክ ያለምዬ። ጌታ ኢየሱስ ይባርክሽ። ጥሪያችንን አክብረሽ ስለመጣሽ እንግዳችን ስለሆንሽ በጣም እግዚአብሔር አምላክ ይባርክሽ። ውድ ተመልካቾቻችን እንግዲህ እንዳያችሁት እንደሰማችሁት በጣም ብዙ እንደተማራችሁ እርግጠኞች ነን። እግዚአብሔር ረድቷታል አለምዬን። እኛም ደግሞ ከሷ ጋር ሆነን በጣም ብዙ ነገር ተምረናልና እግዚአብሔርን እናመሰግናለን። ሁለተኛውን ክፍል የመጨረሻው ክፍል ይሄንን ይመስል ነበር። በሚቀጥለው ሳምንት ሌላ እንግዳ ይዤላችሁ እስከምመጣ ድረስ መልካም ቆይታ ይሁንላችሁ። ተባረኩ።